ዛሬ የምናወራው ደግሞ በጣም ታዋቂ ስለሆነች ጃኒ ቲክታከራ ነው። እና እንደምናውቀው ጃኒ ከአዶናይ ጋር ለአንድ አመት ያህል ቆይታለች በፍቅር። ግን ከሱ ከተለያየች በኋላ ግን እንደምታዩት በጣም በትንሽ ጊዜ ወርም ሳምንትም ሳይሞላት ወደ ኤቢ ማርሻል ተቀይራለች። ኤቢ ማርሻል እንደምናውቀው ወጣት ነው። እዛ ዱባይ ነው የሚኖረው እና በጣም ሀብታም ነው ቢሊየነር ነው። እና የእሷም የተለያዩ ሴቶች እዛ እየወሰደ ወደ ፈለገው የራሱ ጥቅም ያውል ነበር። አሁን ደግሞ ታራው የጃኒ ነው። በጣም ነው የሚገርመው እንደምታዩት 5 6 መኪና በጣም ሌጀር የሆነ ኑሮ የሚኖር ልጅ ነው። ከታች ነው የተነሳሁት ነው የሚለው በኢንተርቪው ምናምን በሚያደርጋቸው የተለያዩ ወሬዎች ግን የሚገርመው የጃኒ ነገር ነው። እንደምታውቁት ሳምንትም አልሞላትም እዛ ሄዳ እንትን ለማድረግ እኔ የገረመኝ ነገር ፍቅር እንደዚህ በቀላሉ ይጠፋል እንዴ? እንዴት ነው የእናንተ የተመልካቾች ሀሳብም ያስፈልገኛል። ፍቅር እንደዚህ በሳምንት በወር ይጠፋል እንዴ? እንግዲህ ፍቅር ከነበረ ማለት ነው ይሄ የጃኒና የአዶናይ ሪሌሽንሺፕ። አሁን እንደምታዩት ጠራት በርዝዴይ ምናምን ሰለብሬት ለማድረግ ነው የሚለው እዚህ ውስጥ መኪና ገብቶ ግን እንደሚታወቀው እና ያደረገው የመጣው ነገርም እዛ ይወስዳል አንድ ፌመሶች ሴቶች ደግሞ አብዛኛው ይወዳል። ከዛ በኋላ ወደ ፈለገው የግል ደግሞ ካደረጉ በኋላ ነው የሚመለሱት ሀገራቸው። አሁን ጃኒ መኪና የ18 ሚሊየን ጊፍት ተሰጥቷታል። በጣም እንደምታዩት ፊቷ ላይ የሚታየው ነገር በጣም በግልጽ የሚነበብ ነገር ነው በጣም ደስተኛ ነች። ዩ ካን ሲ ኢት አይ ኮንታክታቸው በጣም ያምራሉ ምናምን ምንም ማለት አይቻልም። የዘንድሮ ልጅ እንደዛ ነው። ታይሙም በጣም ይከብዳል። በጣም ከሁሉም በላይ ደግሞ የሚገርመው የውሸቷ ጥግ ነው። እዛ የሄድኩት ሌላ መኪና ለመግዛት ምናምን ነው የሚለው ግን ፍሮም ዴይ ዋን እስከ አሁን ባለችበት እዛ ከጎኑ ላይ አልተለየችም። የተለያዩ የግል ወሲብ ሲያደርጉ ቪዲዮም ተቀርጿል። እዚህ እንዳላሳያችሁ እንትን ስለሆነ ነው ዩቲዩብ አልጎሪዝም ስለማይፈቅድ ነው። ሶ በሌላ በቴሌግራም ቻናሌ ላይ እጭንላችኋለሁ እንደምታዩት በጣም ሰለብሬት እያደረገች ነው። ቢች ናት ነው የሚላት እሱ ራሱ ኤቢ ማርሻል እንደምታዩት እያስተዋወቀች ነው የራሷ ሰለብሬት ራሷ ሰርታ እንዳመጣችው በጣም እኔ የገረመኝ ከሁሉ ነገር እዛ ሶስተኛ ያለችው ልጅ እሷ ነች የምታመጣው እንደዚህ ለኤቢ ማርሻል አክሰስ የምታደርገው ሁለቱም እንደምታዩት ጥንዶች ያደረገቻቸው እች ልጅ ናት። በጣም እኔ ምንም በጣም ነው የገረመኝ እንደናንተ ግን የሚገርመው ነገር ደግሞ ሳምንትም ወርም ሳይሞላ ከአዶናይ ላይ ፍች ማለት ፍቅራቸው እንደ አቋረጡ ተሰማና ከዛ በቅጽበት ወደ ኤቢ ማርሻል ትሄድና እንደዚህ በጣም ነው የገረመኝ። ይለያል ግን በጣም ትንሽ እንደ ሀበሻም እንደ ባህላችንም እንደዛ አይፈቅድም ነበር። ሆነ ግን ተከናወነ። ምን ትሰጣላችሁ የኔ ተመልካቾች? ምን እንትን አላችሁ የጃኒ እና የኤቢ ማርሻል ሪሌሽንሺፕ ምን በጣም ተመቻችሁ ወይስ እንዴት ታዩታላችሁ? ፖዘቲቭ እና የኔጌቲቭ ሳይድ ላይ
እዛ ኮመንት ላይ ብታስተዋውቅኝ በጣም ደስ ይለኝ ነበር። ደግሞ ሌሎች ሴቶችም ሌሎች ቲክቶከሮችም ታዋቂ የሚዲያ ኢንፍሉዌንስ የሚያደርጉትን ወደዚህ የኤብ ማርሻል ክለብ ወይም ደግሞ ይሄ የኤብ ማርሻል ህይወት የቅንጡ ህይወት እወስዳቸዋለሁ እያለ ነው። በጣም ይገርማል። ለማንኛውም ይሄ የምታዩት አንገት ላይ ያለው ጎልድ በጣም ውድ ነው። ያሉትን ሰአቶች ምናምን ካየን በጣም ውድ ነው። ያመጣውም በጣም በቀላል ጊዜ ነው ያመጣሁት ነው የሚለው ግን ስናየው በቃ ኢምፖሲብል ነው። እንደ ትሬደርም ሆነህ ስታየው አመጣጡም ሆነ የተለያዩ የሚያሳያቸው አክቶች የትሬዲንግን አለም የማይወክል ነው። ማለት በጣም ቢዝነስማንም ልጥጥ ሀብታምም አይደለም። ግን ይገርማል በጣም ይገርማል። እንደምታዩት እዛ ያለው ዊስኪዎች በጣም በሚሊየን ይቅርታ አድርጉልኝ በሚሊየን ብር ነው የሚገመቱት ሰአቶችም በሚሊዮኖች ነው። አንድ ጫማ የሚያደርገው እሱ የሚለብሰውን ከሚሊየን በላይ ነው። እንደምታዩት በሰይፉ ኢንተርቪው ተደርጎ በነበረው ቃለ መጠይቅ እዛ አድርጎት የነበረው ከ$7,000 በላይ ነው ያወጣል የተባለው። ይሄም ወደ ሀገራችን ሲመነዘር ወደ 1 ሚሊየን አካባቢ ይሆናል። በኦሪጅናል በኖርማሉ ካደረግነው ማለት ነው። አለበለዚያ ደግሞ በኖርማል እንደምታዩት እዩት። ይሄም ጥቁር መኪናውም ይሄም የሚያደርገው መነፀሩም ላምበርጊኒ መኪናውን በጣም ይሄ እስከ $200,000 ያወጣል ተብሎ ነው የሚታሰበው። ግን የገረመኝ ነገር ቢኖር ይሄ ሁላ ብር በትሬዲንግ በአጭር ጊዜ ነው የሰራሁት ነው የሚለው። ከኢንተርቪውም ብንሰማም ግን ትክክል አይደለም። ምክንያቱም ትሬዲንግ ሎንግ ጆርኒ ነው። ቢያደርገውም ከ10 አመት በላይ ይፈጀዋል እንደዚህ ሆኖ ለመቀጠል ምክንያቱም በጣም ከታች ነው የተነሳው ስለሚለው። አትሊስት እንደዛ ደረጃ ላይ ለመድረስ ከ10 አመት በላይ ነው የሚፈጀው። እሱ ግን ከ100 ተነሳሁና እዚህ ሚሊዮኖች አገኘው ነው የሚለው። ዞሮ ምንም ሊባል አይችልም። በቀጣይ ሌላ ቪዲዮ ይዘን እስከምንመጣ ላይክ ሼር ሳብስክራይብ ሀሳባችሁን በኮመንት ላይ ብትጽፉልኝ በጣም ደስ ይለኛል። ደህና እንሰንብት።